እንደዚህ ይሰጡና ሁለት ፖይንቶች ከተሰጡ በኋላ እነዛን ፖይንቶች ነክቶ የሚያልፍ ላይን ኢኩዌሽኑን ጻፍልኝ የሚል ጥያቄ ይመጣልና እነዛን ሁለት ፖይንቶች ነክቶ የሚያልፍ ላይን ሁለቱም ፖይንቶች ሲባል እንግዲህ በኤክስ ዋይ ኮኦርዲኔት ላይ ነው 2.3 ያለ የመጀመሪያው 2 ማለት 1 2 ነው ኤክስ ዋይ ደግሞ 1 2 3 ስለዚህ 2.3 ማለት እንደዚህ ነው እቺ ፖይንት ናት 2.3 ትባላለች 9.4 ደግሞ x ወደ x 9 መቁጠር ነው 3 4 5 6 7 8 9 y ደግሞ 4 እና 9 እቺ ፖይንት ናት ሶ እነዚህን ሁለት ፖይንቶች ነክቶ የሚያልፍ ላይን ማለት ሲጀመር የፖይንቶች ስብስብ ነው ፖይንቶችን እየነካ የሚያልፍ ነው እና አንድ ላይን ለመሳል አትሊስት ሁለት ነጥብ ያስፈልገናል ሁለት ነጥብ ካለ አንድ ነጥብ ከሆነ ፖይንት ነው የሚሆነው ፖይንት ሆኖ ይቀመጣል ስለዚህ ሁለት ፖይንቶችን እንደዚህ ከነካ ላይን ይሆናል እነዛ ነክቶ የሚያልፍ ላይን ወደዚህም እንዲህ የሚሄድ ላይን ኢኩዌሽኑ ስራ ተብሎ ከተጠየቀ ሁለቱም ፖይንት ማወቅ አለብን ሁለቱም ፖይንት ካወቅን ቀላል ነው የሚሆነው ይሄኛውን ፖይንት 2 ይሄኛውን ፖይንት 1 ብለን የምንጠቀመው ኢኩዌሽን y - y1 over x minus x1 equal to y2 minus y1 over x2 minus x1 ብለን ነው የምንሰራው እዚህ ጋር y2 minus y1 over x2 minus x1 ማለት ይሄ change in y ነው y2 minus y1 የyዎቹ ለውጥ ነው x2 minus x1 ደግሞ change in x ነው change in y over change in x ማለት ስሎፕ ነው ስሎፕ ደግሞ ይሄ ላይኑ ምን ያህል ቀና ብሏል ሚለውን ምን ያህል ስቲፕ የላይኑን ስቲፕነስ ነው የሚያሳየው ላይን እንደዚህ ያጋደለ ሊሆን ይችላል እንደዚህ ቀና ያለ ሊሆን ይችላል እና አንግሉ ከሆሪዞንታል ላይን አንግል እንደዚህ ይሰራል ከፍ ያለም ይሆናል ቴታው ስለዚህ ታን ቴታም ስሎፕ ኢኳል ቱ ታን ቴታ ተብሎም ይገለጻል ማለት ነው ሶ ይሄንን በመንተካበት ጊዜ y minus y1አችን ማን ነው 1 ካልን እዚህ ጋር x እና y አለ y1አችን 3 ነው y minus 3 over x minus x1አችን 2 ነው 2 equal to y2 minus y1 ይላል y2 y እና x ኮምፖነንት አለ x2 y2 ኮምፖነንት x1 y1 ኮምፖነንት እዚህ አለ ስለዚህ y2 4 ሲቀነስ y1 3 4 minus 3 over x2 9 ሲቀነስ x1 3 x1 2 9 ሲቀነስ 2 የx ኮምፖነንቶች የፊት እንቀናነሳለን ስለዚህ ምን ይሆናል y